የአዲስ አበባ ገቢዎች ቢሮ ከዚህ በፊት የነበሩ ችግሮችን ለመቅረፍ እየሰራቸው የሚገኙ የሪፎርም ስራዎች ስኬቶችና ለከተማዋ ልማት ስራዎች የግብር ከፋዩ ሚናን በተመለከተ ከታማኝ ግብር ከፋዮች ጋር ምክክር አካሂዷል። ቢሮ ከዚህ በፊት ግብር ለመሰብሰብም ሆነ ለግብር ሰብሳቢው ተግዳሮት የሆኑ ችግሮችን ለመፍታት የአሰራር አደረጃጀት፣ ቴክኖሎጂና አገልግሎት ለውጥ ማድረጉ ይነሳል። በአደረጃጀት የማስተካከል በተለይ ብራንች አውት የማድረግና ተገልጋዩን ማዕከል አድርጎ አገልግሎት ለመስጠት በሂደት ደግሞ አሰራሩ ደግሞ በጣም ግልጸኝነት ሆኖ ለስርቆትና ለብልሽት እንዳይዳርግ ለማድረግም የተለያዩ ተግባራት ተደርጓል። በተለይ ደግሞ አሁን የመጣው ዲጂታላይዜሽን ደግሞ ከሰው ለሰው ንክኪን በማስቀረት በተለይ ብልሹ አሰራርን በወሳኝ መልኩ በአግባቡ መጠቀም ከቻል ውጤት ማምጣት የምንችልበት ስላለ በጣም በድፍረት በአንድ አመት ውስጥ በጣም በማይገመት ሁኔታ ይሄንንም ኢንትሮዲዩስ አድርጎ ወደ ትግበራ ለማስገባት ጥረት እየተደረገ ነው። ይሄ ሁሉ እየሆነ ያለው ከኛ አንጻር ያለውን ጉለት ያንን ለማስተካከል ግብር ከፋዩ በተሻለ ፍትሃዊነቱን ግልጸኝነትን በሚያረጋግጥ በሂደቱም ተጠያቂነትን በተሻለ ኤክሰርሳይዝ ለማድረግ በሚያስችል መልኩ ለማስተግበር ጥረት እየተደረገ ነው። በመድረኩ የተሳተፉ ታማኝ ግብር ከፋዮችም በቀጣይ ቢስተካከሉ ያሏቸውን የአሰራር ክፍተቶችና ችግሮችን ያነሱ ሲሆን ምላሽ ተሰጥቶባቸዋል። ከተነሱ ጥያቄዎች ውስጥ ደግሞ ደረሰኝ የማይቆረጥባቸው ሽያጮችን የተመለከተው ይገኝበታል። አንዳንድ በሳንቲም በካሽ የሚከፈሉ ክፍያዎች ለምሳሌ ተራ በካሽ በ2000 በ3000 የሚከፈሉ ክፍያዎችን ያለ ደረሰኝ ቢሸጥ ትሬስ ማድረግ ይከብዳል። ግን በሚሊዮኖች የሚሸጡትን እንዴት ተደርጎ ነው ትሬስ ማድረግ የማያቅታችሁ? ይህን ችግር ለመቅረፍ ነው የገበያ ጥናቱን ያመጣ ነው። የገበያ ጥናቱ ዋናው ዓላማ ግብር ከፋዩ ላይ ጫና መፍጠር አይደለም። የገበያ ጥናቱ ዋናው ዓላማ አንደር ኢንቮይስን መከላከልና በግዢና በሽያጭ መካከል ያለው ትራንዛክሽን በተከፈለው ገንዘብ ልክ ደረሰኝ እንዲቆረጥ ማድረግ ነው። ዓላማው ይሄ ነው የገበያ ጥናቱ። ከውጭ የሚገቡ እቃዎች በጉምሩክ ተይዘው ለረጅም ጊዜ መቆየታቸው ላላስፈላጊ ወጪ እየዳረገን ይገኛል የሚለው ጥያቄም ከተሳታፊዎች የተነሳ ነው። ኢምፖርትም ስናደርግ ሀቅ በተሞላበት ሁኔታ እቃ ይዘን እንመጣለን ከውጭ አንደር ኢንቮይስ ነው የሚል አይነት እሳቤ በያዘ መልኩ እቃዎቻችን በጣም ይጉላላሉ። በተለይ የማይታወቁ አይተሞች ከሆኑ ረጅም ጊዜ ሲቆዩ እኛ ክሌም እናደርጋለን ይሄ አግባብ አይደለም ብለን። በዛ ፕሮሰስ ውስጥ ሁለት የተለያዩ ተቋማት በመኖራቸው እዛ በተለይ ኤርፖርት ጉምሩክ እቃው በመቆየቱ ምክንያት የምንከፍለው ክፍያ እዚህ ጋር ሴቭ ልናደርግ ካሰብ ነው አግባብ ያልሆነ ታክስ አለብን ካልነው አንጻር ሲታይ እንደውም እየበለጠብን ነው ያለው። ከጉምሩክ ጋር የተነሱ ኢሹዎች የጋራ መድረኮች አሉን። የፌዴራል ገቢዎችና ጉምሩክ ኮሚሽን ጋር ባለፈው አመት አንድ መድረክ የጉምሩክ ኮሚሽን ከፍተኛ የስራ ኃላፊዎች ባሉበት ውይይት መድረክ ፈጥረን ነበረ ከኢምፖርተሮች ጋር መርካቶ ላይ። ያን መድረክ ደግመን እንፈጥራለን። ነገር ግን ደግሞ የተነሱ ኢሹዎችን ከሚኒስቴሩ ጋርም ከኮሚሽኑ ጋርም እንወያያለን። ነገር ግን ደግሞ ስፔሲፊካሊ ከጉምሩክ የተገናኙ ጉዳዮች ጉምሩክ ላይ የሚቆሙ ሳይሆኑ የሶል የሆነ ግብር ከፋይ አዲስ አበባ ላይ የሚከፍል ግብር ከፋይ ላይ ኢምፓክት ስላለው ኃላፊነት አለብን። ከነሱ ጋር ተነጋግረን ምንፈታውን እንፈታለን። በመድረክ ግን መነጋገርና እናንተን ኢንቫይት አድርገን እነሱም ባሉበት መወያየት ያለብን ደግሞ የቤት ስራ ወስደናል። በመድረኩ እንደተነሳው ቢሮ በቀጣይ ያሉ ክፍተቶችን ደረጃ በደረጃ በመፍታት ለግብር ከፋዩ አመች ሁኔታ መፍጠርና የገቢ አሰባሰብ እቅድን ለማሳካት ይሰራል። በተጨማሪም ቢሮ በጥቅምት ወር እውቅና ለተሰጣቸው የወርቅና ፕላቲኒየም ደረጃ ግብር ከፋዮች በተገባላቸው ቃል መሰረት የቅድሚያ መገልገያ ካርድን አበርክቷል።